መስጂዱ ስር ላይ የሰራው ቤት ነው። ኤል ሰርቪስ ነው ቤቱ። እስከ ቪዲዮ መጨረሻ አብራችሁ ይቆዩ፣ አሳያችኋለሁ። ሁሉንም ወደ ውስጥ ሌሎች ክላሶችም አሉ፣ አሳያችኋለሁ እንዴት አድርጎ እንደሰራው ማለት ነው። አሁን እሱ እንግዲህ ይሄን ቤት አሁን አንተ በስንት ነው የሰራህላቸው? ለባለሙያዎች ኤል ሰርቪስ ነው ቤቱ እንግዲህ የተሰራው የሶስት ሳሎን እና ሁለት መኝታ ቤት ነው ያለው። የሰራውላቸው 70,000 ብር ነው። ግን አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ዲና የተከበራችሁ የአረብ ሚዲያ ቤተሰቦች እንዴት ናችሁ? ከኔ ጋር ሰላም ነኝ አልሐምዱሊላህ። ዛሬ ደግሞ ያው እናንተ በኮመንታችሁልኝ መሰረት እንግዲህ አዲስ ቪዲዮና ለእናንተ ያው አስፈላጊ የሆነ ቪዲዮ ነው ዛሬ ይዤላችሁ የመጣሁት ማለት ነው። እስከ ቪዲዮ መጨረሻ አብራችሁ ይቆዩ። የዛሬ ቆይታችን የሚሆነው ውቢቷ መዲና ማሻ ከተማ ላይ አንድ ቤት ጅብሰም ለማድረግ እንደዚህ እንግዲህ የተዋበ ድምቅ ያለ ዘመናዊ ጅብሰም ለማድረግ ስንት ብር ይፈጃል? እንዲሁም ደግሞ ስንት ከረጢት ያስፈልጋል? ስንት ኩንታል ያስፈልጋል? ጅብሰም ለማድረግ አንድ ቤት ምን ማቴሪያል ነው የሚያስፈልገው? ያለው ወቅታዊ ዋጋ ምን ያክል ነው የሚለውን ነገር ዛሬ ከጅብሰም ባለሙያው ልጅ እንግዲህ ራሱ ሂጄ ኢንተርቪው ላደረገው ነው ማለት ነው። እስከ ቪዲዮ መጨረሻ አብራችሁ ይቆዩ። አንድ ቤት ከመጀመሪያው እስከ መጨረሻው ስንት ብር እንደሚፈጅ ጅብሰም ለማድረግ እንደዚህ አድርጎ በዲኮር ዘመናዊ በሆነ መልኩ ለመስራት ስንት ብር እንደሚፈጅ ከባለሙያው ከራሱ ልንጠይቀው ነው። እስከ ቪዲዮ መጨረሻ አብራችሁ ይቆዩ። የሁላችሁም ሀሳብ ይመስለኛል የሁላችሁም ኮሜንት ባደረጋችሁት መሰረት ለእናንተ ቃል በገባው መሰረት ይዤላችሁ መጥቻለሁ። እንግዲህ አሁን የምገኘው ሸንዳሻው መስጂዱ ስር ነው። ኤል ሼፕ ነው ቤቱ። አሳያችኋለሁ ሙሉውን። ባለሙያው ይሄው ነው፣ ከጀርባ የምታዩት ነው። እንግዲህ እስኪ ከባለሙያው ሁሉንም የምንሰማ ይሆናል። አንድ ቤት ከመጀመሪያው እስከ መጨረሻው እንግዲህ ጅብሰም ለማድረግ ስንት ብር ይፈጃል የሚለውን ነገር ምን ያስፈልጋል፣ ወቅታዊ ዋጋ ስንት ነው፣ የባለሙያ ስንት ነው የሚከፈለው የሚለውን ነገር ከራሱ ከልጁ ከባለሙያው ነው የምንሰማው ማለት ነው። ሁላችንም ወደ ቪዲዮ ቀጥታ እስኪ ከልጁ እንስማ። ሰላም ነው። ያው እንግዲህ ብዙዎቹ ያው በስደት ላይ ያሉት ወንድሞቻችን ኮሜንት እያደረጉ ነው። አንድ ቤት ከመጀመሪያው እስከ መጨረሻው ጅብሰም ለማድረግ ኤል ሰርቪስ እንደዚህ በተዋበ መልኩ ጅብሰም ለማድረግ ስንት ብር ያስፈልጋል፣ እንዲሁም ደግሞ ስንት ኩንታል ያስፈልጋል የሚለው ነገር ያው ብዙዎቹ ማወቅ ፈልገው ነው። ለነሱ እንዲተነግራቸው ፈልጌ ነው። አሁን ላይ ጅብሰም ለባለሙያ ስንት ነው የሚያስፈልገው? ለእጃችሁ የምትሰሩት አሁን ይሄን አንተ ተሰራው አይደለ? ይሄን ሙሉን አንተ ተሰራው እንዴት አድርገህ? ማሻአላ በጣም የሚያምር ነው። እንግዲህ ያያችሁት ነው እንዴት አድርጎ እንደሰራው ማለት ነው። በጣም ደማቅ ነው። በጣም ቆንጅዬ ነው። ዘመናዊ ነው። ዲኮር በዲኮር የሆነ ነው። ማሻአላ በጣም የሚያምር ነው። የሁላችሁ ፍላጎት ይመስለኛል። እና አሁን ይሄን እንዴት አድርጎ ለመስራት ቢያንስ ለእጃችሁ ለባለሙያ ስንት ነው የሚያስፈልገው? የኛ አስፈላጊነቱ ነው ማለት በካሬ እንሰራለን፣ በኮርኔ እንሰራለን። በካሬ ስንሰራ ኮርኒስ ካሬ 150 ብር ነው። ግድግዳ ደግሞ ጭቃ ካሬ 500 ብር ነው። ጭቃ ቤት ደግሞ ከሆነ ያው የግድግዳ 150 ብር እስከ 200 ብር ነው። ግን እንደ ፎርፌ ነው እዚህ ሰራለን። ፎርፌ ነው እንደ አስፈላጊነቱ እንደ ቤቱ ነውና ሙሊት የሚያስፈልገው ቤት አለ። ያው እንግዲህ እየሰማችሁት ነው ቤተሰብ። በካሬ እስከ 500 ብር ነው ኮርኒስ በካሬ ነው የሚሰራው። በካሬ 500 ብር ነው። ግድግዳ ደግሞ ከሆነ እንዲያስፈላጊነቱ እስከ 200 እስከ 250 ነው እያለ ነው ማለት ነው። ይሄ ደግሞ እንደ ቤቱ ነው። ቢያንስ ጅብሰም የሚፈጅ ቤት አለ፣ የተነጫጨ ቤት አለ፣ ደግሞ ልስም ቆንጆ የሆነ ቤት አለ ማለት በጣም ጅብሰም የማያስቸግር ያ የሆነ ዋጋው ትንሽ የተለያየ የሆነ አማካይ ብዙሃኑ ቤት ስንሰሩ በአማካይ እንደው ከስንት እስከ ስንት ነው የባለሙያ የሚከፈለው? ለእነሱ ግልጽ ሊሆንላቸው በፎርፌ ከ80 እስከ 100 ሺህ ብር ነው። በፎርፌ ካሬ ቢሆን ነው በፎርፌ የሚባለው ፎርፌ ማለት ምንም ነገር እንትን ነው ማለት ነው። ዝም ብለህ የኔ ተሰርች አስረክባቸዋለሁ እስከ ቀለሙ እስከ ማብራቱ እስከ ምናምኑ ጥንቅቅ አድርጌ አስረክባቸዋለሁ ማለት ያው እስከ 80 ሺህ ብር ማለት ነው። እስከ 100 ሺህ ብር ያው ከሆነ ደግሞ እስከ 110 115 ያው ቤተሰብ እያያችሁት ነው እንግዲህ እንደ ቤቱ ነው። ኤል ሰርቪስ ከሆነ እንደ አሁን ይሄ ኤል ሰርቪስ ነው። ከ80 ሺህ እስከ 115 ሺህ ይሄዳል እያለ ነው የሰርቪሱ ማለት ነው። የኖርማል ደግሞ ኖርማል ቤት በቃ እስከ መብራቱ እስከ ዲኮሩ በቃ ሁሉ ነገር እስከ ቀለሙ ጭርስርስ አድርጎ ከ80 እስከ 100 ባለው እንደ የቤቱ አተላለቅና እንደ የቤቱ ማነስ ይሄዳል እያለ ነው እንግዲህ። ወቅታዊ የባለሙያ የጅብሰም ባለሙያ ለነሱ የሚከፈለው ከማቴሪያል ውጭ ነው። ይሄ የምነግራችሁ ነገር ለባለሙያ ብቻ የሚከፈል ማለት ነው። አሁን ይሄ ልጅ ሰይድ ይባላል። መቅደላ ማሻ ላይ በጣም ታዋቂ ልጅ ነው። እውነት ለመናገር ወላሂ ነው የምላችሁ በጣም ቆንጆ ነው። የታዋቂ ነው። በጣም ነው የሚሰራው ማለት ነው። በሙያው እንግዲህ እያያችሁት ነው። ይሄ ሸንዳሻው መስጂዱ ስር ላይ የሰራው ቤት ነው። ኤል ሰርቪስ ነው ቤቱ። እስከ ቪዲዮ መጨረሻ አብራችሁ ይቆዩ፣ አሳያችኋለሁ። ሁሉንም ወደ ውስጥ ሌሎች ክላሶችም አሉ፣ አሳያችኋለሁ እንዴት አድርጎ እንደሰራው ማለት ነው። አሁን እሱ እንግዲህ ይሄን ቤት አሁን አንተ በስንት ነው የሰራህላቸው ለባለሙያዎች? ኤል ሰርቪስ ነው ቤቱ እንግዲህ
የተሰራው የሶስት ሳሎንና 2 መኝታ ቤት ነው ያለው። የሰራውላቸው 70 ሺህ ብር ነው። ግን ሁለት መኝታ ቤት ማለት ሶስት ክላስ ነው። ይህ ሳሎኑ ትልቅ ስለሆነ ኤል ሼፕ ስለሆነ ከዛ አንድ መኝታ ቤት አንድ ዕቃ ቤት አለ። ከዛ እነዚህ ናቸው። ያው እንግዲህ ሳሎኑ ትልቅ ነው። ደግሞ ከሳሎኑ ውጭ 3 ክላሶች አሉ። አሁን ይሄን በአማካይ እንግዲህ በአስተያየት ዋጋ 70 ሺህ ብር ነው እየሰራሁት ያለው ባለሙያ ብቻ እያለው። አሁን ይሄ እንግዲህ ሰዎቹ ለአንተ ለባለሙያ 70 ሺህ ብር ከፍለዋል ማለት ነው። ማሻአላ እነሱ በሚፈልጉት መልኩ አሳምረህ ሰርተላቸዋል አይደል? አዎ ንገርናው እኔ ራሱ ሳይሆን በጣም የሚያምረው በጣም ደስ የሚል ነው። በጣም ማሻአላ ነው። ሁላችንም እንዲያርገን የምንሰራ ያርገን ማለት ሁላችንም የምትፈልጉት ይሆናል መቼም። እና አሁን ይሄን እንደዚህ ይሄን ለመስራት ስንት ኩንታል ጀሶ ያስፈልጋል ብለህ ትላለህ? በግምት ለኤል ሼፕ ከሆነ እኛ የተጠቀምነው ታይም ጂፕሰም ነው። ታይም ጂፕሰም ደግሞ በጣም አሪፍ ነው። አሁን ላይ ዋጋው ግን ትንሽ ተወደድ ብሏል። ታይም ጂፕሰም የሚባለው አንደኛ ጂፕሰም ነው። እሱ በጣም ይበረክታል። 40 ኩንታል ይፈጅብን ሙሉ ማለት ነው። 40 ኩንታል ይፈጅብን። ግን ደግሞ ያልተሰሩ ክላሶችም ስላሉ እስከነዛ ቢሆን ምናልባት እስከ 60 እስከ 70 ሊወስድ ይችላል አጠቃላይ ማለት ነው። ያው በግምት እንግዲህ ይሄ ሰርግ ሳሎኑ በጣም ትልቅ ነው። ሌሎች 3 ክላሶች አሉ። ሙሉውን ለመስራት ከ60 እስከ 70 ኩንታል ይፈጃል እያለት ነው እያለ ነው ማለት ነው። ባለሙያው ይሄን እየነገረን ያለው ታይም ጂፕሰም የሚባለው አንደኛው ጂፕሰም በጂፕሰም ደረጃ አለው። እንግዲህ ብዙ ያው ታውቃላችሁ። ታይም ጂፕሰም የሚባለው አንዱ ኩንታል ስንት ነው የምትገዛው? እኛ የገዛነው 2200 ብር ነው በሰዓቱ። ያኔ 450 ብር 500 ምናምን ብር ነበረ። 2200 ብር ነው የገዛነው። አሁን ላይ ግን አንዷ ፍሬ ብቻ 1200 ገብታለች። አሁን ላይ ያለው ኩንታል አሁን በ4000 ብር ነው። አሁን ኩንታል እንግዲህ አሁን ጂፕሰም ለማድረግ ይሄ ቤት ኤል ሰርቪስ ነው። ሳሎኑ ትልቅ ነው። ሌሎች 3 ክላሶች አሉት እንደነገራቸው ልጁ። አሁን ይሄ እንግዲህ ከ60 እስከ 70 ኩንታል አካባቢ የሚፈጅ ቤት ነው። ያላለቁ ክላሶች አሉ ማለት ነው። ለዚህ ማለት ነው አንዷ ኩንታል የምትገዛው ስንት ነው እያለ ነው ባለሙያው ማለት ነው። አሁን ዋጋ ሁሉ ነገር ስለጨመረ 4000 ሂሳብ። ነገር ግን በፊት 2200 አካባቢ ነው ነበር። አሁን ግን 4000 ገብቷል እያለ ነው ማለት ነው። 4000 ሲባዛ በ70 ወይም በ60 ምናምን ማባዛት ትችላላችሁ። ምን ያክል ብር እንደሚፈጅ እንግዲህ ጂፕሰም ለማድረግ ከጂፕሱ ብቻ ያለውን ነገር እዚህ አባዝታችሁ ማግኘት ትችላላችሁ። ከጂፕሰም ውጭ አሁን እዚህ ሰይድ እንደምነግርህ እዚህ ቤት ላይ ከጂፕሰም ውጭ ምን ነገር ነው ጂፕሰም ለማድረግ የሚያስፈልጉ ማቴሪያሎች ምን አሉ? ያው አስፈላጊነቱ ማለት ቃጫ አለ፣ ጥቃቅኖች አሉ፣ ሽቦ መሰል። ከዛ በኋላ ያው መጨረሻ እንትን ላይ ሲደርስ ቀለም ነው የሚያስፈልገው። ቀለም ከዛ ኤሌክትሪክ ገመድ ምናምን አለ፣ አምፖል ምናምን ሲደማመር ያው እስከ ጂፕሰሙ ኖርማል ቤት በቃ እስከ ጂፕሰሙ እስከ ሁሉ ትልቅ እስከ ማድረግ እስከ 200 እስከ 300 ሺህ ብር ይችላል። እስከ 300 ሺህ እንግዲህ አጠቃላይ ያው የሰማችሁት ነው። ጂፕሰም ለማድረግ ከጂፕሰም ውጭ ምን ያስፈልጋል? የባለሙያ ቢያንስ ከ80 ሺህ እስከ 100 ሺህ የሚሆን እንደ ባለሙያውና እንዲያሰራሩ እንደ ዲዛይኑ የሁሉም ባለሙያዎች አይነት ዲዛይኑ ይለያያል። ነገር ግን አሁን ይሄ እኔ እንደራሴ የምመርጠው ከለር ነው። ዲኮሩ በጣም የሚያምር ነው። ማሻአላ ዘመናዊ ነው። አሁን ያለንበትን ሁኔታ ታውቃላችሁ። ያው ፉክክር ነው በዲኮር ሁላችሁም ታውቃላችሁና በዘመናዊ ማሰራት እንፈልጋለን ሁላችንም። አሁን ይሄ እንግዲህ ቢያንስ ጂፕሰም ለማድረግ ቢያንስ ከ60 እስከ 70 ኩንታል ይፈጃል። አንዷ በ4000 ሂሳብ ነው የምትገዛው። ተጨማሪ ደግሞ ቃጫ ያስፈልጋል። ኤሌክትሪክ ገመድ የጠቀሉን ብዙ ገመዶች ይገዛሉ። አጠቃላይ ዝሮ ለጂፕሰም ማቴሪያል የሚያስፈልጉ ነገሮችን ጨምሮ እስከ ባለሙያው ለሱ የሚከፈለው በሙሉ እስከ 300 ሺህ ጂፕሰም ለማድረግ ኤል ሰርቪስ በቃ አድርጎ እንግዲህ ኖርማል ቤትም ቢሆን ተጠቅ ከሆነ እንደዚሁ አካል ሊፈጅ ይችላል ማለት ትችላላችሁ። ሂሳቡን መስራት ትችላላችሁ ማለት ነው። ይሄ እንግዲህ ጂፕሰም ለማድረግ እስከ 300 ሺህ እስከ ባለሙያው ጠንቀቅ አድርጎ በዘመናዊ ሁኔታ ይሰራል እያለ ነው ባለሙያው ራሱ። ሰይድ ይባላል እንግዲህ አሁን ልጅ እንግዲህ ሰይድ ይባላል። ማሻ ከተማ ላይ በጣም ታዋቂ የሆነ ልጅ ነው። ከሁሉም በላይ መናኸሪያ አክሲዮን መናኸሪያ ባለፈ የተገነባውን ፎቅ ጂፕሰም የሰራው እሱ ነው። እንግዲህ ሀገራችን ላይ ለመጀመሪያ ጊዜ የተሰራውን ህንፃ ጂፕሰም አድርጎ ድምቅ አድርጎ አሁን ካፌ ሁሉ ተከፍቶበታል። የሚያምር ነው ማለት ነው። እሱ የሰራው ይሄ ራሱ ነው ማለት ነው። እንግዲህ ሰይድ ይባላል። የዚህን ስልክ ከፈለጋችሁ በዚህ ልጅ ማሰራት ከፈለጋችሁ ስልክ ስንደረጋ 0931 66 75 76 በዚህ ስልክ መደወል ትችላላችሁ እሱን ለማግኘት ማለት ነው።
እንዲሁም ደግሞ የእሱ ስልክ እስክሪኑ ላይ አስቀምጥላችኋለሁ። በቤታ መሻ መቅደላ ከተማ ውስጥ ጅብሰም ማሰራት ለፈለጋችሁ ሙሉ ጥንቅቅ አድርጎ በዘመናዊ ሁኔታ ይሰራላችኋል ማለት ነው። በጣም ባለሙያ ልጅ ነው። እንዴት አድርጎ እንደሰራው ሌሎች ክላሱን እስከ መጨረሻ አብራችሁ ይቆዩ። ሌሎቹን ክላሶች ገብቼ የማሳያቸው ነው የሚሆነው ማለት ነው። ጅብሰም ለማሰራት ነው ከዚህ የተለየ ዲዛይን አለ። ብዙ ዲዛይን ትችላለህ። ሰስታስልት ዲዛይን ትችላለህ። ብዙ የፈለሰዎች በፈለጉት ማለት ብዙ አሁን ላይ ያለ ዲኮር አላበዛም። አሁን ዘመናዊ የሆነ ስለመጣ ብዙ እንትን ነገር ቀለል ያለ ነገር ነው የሚሰራው። ዲዛይን በጣም ዲኮር ሰው አይፈልግምና ሲቆይ ይሰለቻል እያሉ ያው እንግዲህ ጅብሰም አደራረጉ ባለሙያው እንደሚለው ከሆነ አሁን ላይ ያው ትንሽ በጣም ዲኮር ለመጠቀም ብዙ ሰው ፍላጎት የለውም። ኋላ የመሰለቸት ነገር ስለሚኖረው ያው የማሳመር ሁኔታ ነው እንጂ የምናደርገው እኛ ዲኮር አንጠቀምም። ነገር ግን ለፈለገ ሰው ዲኮር ለፈለገ ሰው የብዙ አይነት ዲዛይን እሰራለሁ እያለ ነው ልጁ ማለት ነው። በፈለጋችሁ ካላር እንግዲህ አሁን ላይ መቼም በሚዲያ ሆናል ቲክቶክ ያያችሁትን ነገር ይሄን ሰራልኝ ብትሉት ልጁ የሚሰራ ልጅ ነው። በጣም ፋስት የሆነ ልጅ ነው ማለት ነው። እንግዲህ ሳይል ይባላል። ስልክ ቁጥሩን እስከዚህ ነው ያስቀምጥላችኋለሁ። በዚህ ስልክ ደውላችሁ የፈለጋችሁትን ነገር ስለ ጅብሰም ለሱ ማዘዝ ትችላላችሁ ማለት ነው። ከዚህም በተጨማሪ የቻናሌ ቤተሰቦች እንግዲህ አንድ ቤት ከመጀመሪያው እስከ መጨረሻው ጅብሰም ለማድረግ በዚህ ቪዲዮ የሚያሳውቃችሁ ነው የሚሆነው። ዋጋውንም ሰርቼላችኋለሁ ማለት ነው። ሌሎች ክላሶችንም እንዴት አድርጎ እንደሰራቸው የማሳያቸው ነው የሚሆነው። እስኪ ሌሎች ክላሶችን እንዴት አድርጎ እንደሰራቸው ውድ ቻናሌ ቤተሰቦች እንግዲህ ሰይድ የሰራው እንግዲህ ባለሙያው እቺ መኝታ ቤት ናት እያለ ነው ማለት ነው። እንደምታዩት እንዴት አድርጎ እንደሰራው ይሄ ኮርኒሱ ነው ከፊት ለፊት የማሳያችሁ። ትንሽ ቤት ውስጥ ስለሆነ ያው ጨለም ሊላችሁ ይችላል። ይሄ መስኮቱ ነው። መኝታ ቤቷ ናት እቺ ማለት ነው። እንግዲህ ሙሉዋን በሯ ላይ ሳሳያችሁ በዚህ መልኩ ነው። መኝታ ቤቷ ናት እቺ ማለት ነው። ጅብሰም እንግዲህ አደራረጉ አሰራሩን እያያችሁ ነው እንዴት አድርጎ እንደሰራው። ልጁ በጣም ባለሙያ ነው። እንግዲህ ይሄ የሶኬት ገመድ ነው። መብራቱን ገና እየዘረጋ ሆኖ ስላልጨረሰ ነው ማለት ነው። እንግዲህ ይቺ እንግዲህ አልጋ ቤት ናት። አልጋ ቤት ቀጣይ እስቲ ደግሞ ወደ ምን ክላስ ነው ያለው? ይቺ ምንድን ናት? ይቺ ገና እየተሰራች ነው። ይቺ ሻወር ቤት ናት። እንግዲህ እሷ ገና አላለቀችም። ያው ጅብሰም እየተደረገ ነው እንዳያችኋት። መካከል ላይ ደርሳለች። ገና አልተቀለመችም። ይሄ ምንድን ነው የሚባለው? ይሄ ደግሞ እቃ ቤት ማለት ነው። እቃ ቤት ናት ይቺ። እንዳያችሁት እንግዲህ እንዴት አድርጎ እንደሰራው ያው ቤትን ቤት የሚያደርገው የልፋታችሁ ውጤት ሆኖ ለእናንተ ርቀት የሚያደርጋችሁ እንግዲህ ቢመጣ ምን ቢመጣ በጣም ደስ የሚለው ቤት ጅብሰም ሲሆን ነው ማለት ነው። እንግዲህ ዘመናዊ ጅብሰም አደራረግ ደግሞ እንዳያችሁት እንግዲህ እንዴት እንደሚያምር ማሻአላህ በጣም ቆንጆዬ ልጅ ነው። እንግዲህ ሰይድ ይባላል ይሄ ልጁ። እንደምታዩት ይሄን ቤት እንደዛ አድርጎ ፏን ሽፍ ያደረገው ይሄ ልጅ ነው ማለት ነው። አሁን ይሄ ደግሞ ሳሎኑ ነው ማለት ነው። ዲኮሮቹን እንዴት እንደሰራቸው እያያችሁ ቤተሰብ። ይሄ ከሳሎን ወደ መኝታ ቤትና ወደ እቃ ቤት የሚያስከደው በር ላይ ነው። ይሄ ዲኮሩን እያያችሁ እንዴት አድርጎ እንደሰራው ማለት ነው። ይሄ ፊት ለፊት ሳሎኑ ነው። የኤል ሰርቪስ ስለሆነ ቤቱ ትንሽ ላይ ገባችሁ ይችላል። የኮርኔሱ ነው ይሄ እንዳያችሁት። የአምፖሎቹ ቦታዎች እዛ አካባቢ ነው የሚቀመጡት። መካከል ላይ ክፍቷል። ሻዶ ላይት ይገጠምበታል። ሻዶ ላይት መብራት ሁሉ ይሄ አምፖሉ ሲገጠም ደግሞ እስኪ ምን ሰራው ይሆናል እያለ ነው። ያው በዚህ ልክ ነው። ለማንኛውም እንግዲህ እንዴት እንደሚያምር ሻዶ ላይት ማለት ጊም ላይት ማለት ነው ለማይገባችሁ። ይሄ አምፖሉ ቦታ ነው። ይሄ ሳሎኑ ነው። መብራቱን ገና እየዘረጋ ሆኖ ነው። ትንሽ ለሰውየው ለማስረከብ መብራት ስራ ነው የቀረው። ሌላውን ነገር ጨርሷል፣ አጠናቋል ማለት ነው። እና ትንሽ ሻወራ ላይ ነው ያላየ ትንሽ ያለችው። ውድ የቻናሌ ቤተሰቦች እንግዲህ ዛሬ ቤቷ መቅደላ ማሻ ከተማ ላይ ሼህ እንዳሻው መስጂድ ስር ላይ ኤል ሰርቪስ ሰይድ የሚባለው ልጅ እንግዲህ ጅብሰሙን ጽድታ አድርጎ ሰርቶ ለሰውየው ሊያስረክብ እንግዲህ አንድ ቀን ሁለት ቀን የቀረው። እንግዲህ ይሄን በዚህ ልጅ ማሰራት ለምትፈልጉ እህት ወንድሞች እንግዲህ ስልክ ቁጥሩን እስክሪኑ ላይ ያስቀምጥላችኋለሁ ማለት ነው። ከዚህ በተጨማሪ በቀጣይ ለእናንተ ሰራለሁ ብዬ ያሰብኩት ቪዲዮ እንግዲህ የጣውላ ቤቶች እቃ ጣውላ ቤቶች አሁን ቢያንስ እዚህ አሁን የቤት እንደዚህ ነው ከተጠናቀቀ በኋላ ምን ያስፈልገዋል? እዚህ ጋር ሳሎኑ ጋር ምን ያስፈልገዋል? ቡፌ ያስፈልጋል፣ ቁም ሳጥን ያስፈልጋል፣ ኪችን ካቢኔ ያስፈልጋል። በጣም ብዙ ነገሮች አሉ። አልጋ ክላስ አለ፣ አልጋ ያስፈልጋል። ስለዚህ የእነሱን ዋጋዎች ደግሞ የጣውላ ቤቶችን ዋጋ የማሳወቃችሁ ነው በቀጣይ ቪዲዮ። አልጋ አሁን ላይ እንግዲህ ያለንበት ሁኔታ ታውቃላችሁ። ሁሉም ነገር ተወዷል። አሁን አልጋ ስንት ብር ይፈጃል? እስከ ትራሱ እስከ ሁሉ ነገር ማለት ነው።
እንዲሁም ኪችን ካቢኔት ስንት ብር ያስፈልገዋል፣ ቁም ሳጥን ቡፌ ስንት ብር ይፈጃል አጠቃላይ የሚለውን በቀጣይ ቪዲዮ የመሰራላችሁ ነው። እንግዲህ ኤንድ ሰርቪስ ነው። ማሻአላህ በጣም ቆንጆ ነው። የቻናሌ ቤተሰቦች ዛሬ የነበረን ቆይታ ብዙዎቻችሁ ኮሜንት ባደረጋችሁልኝ መሰረት ያላችሁ መጥቻለሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ የዛሬ ቆይታችን ይህን ይመስል ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።